ወሳፕ ማቲ ኒውስ ነኝ ከች ብያለሁ። ዛሬም አዳዲስ የሆኑ ዜናዎችን ይዤላችሁ ነው ከች ያልኩት ማለት ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰዎች መጀመሪያ ሰብስክራይብ እንድታደርጉ 3 ጊዜ ቆጥርላችኋለሁ። 1 2 3 ሰብስክራይብ አድርጋል አይደለ? ወደ ዜናዎቹ እንለፍ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ ያለውን ጦርነት ሊያስቆም የሚችል አዲስ የሆነ እቅድን ይዘው መጥተዋል። በጣም ምርጥ ነው። ይህን ያልኩበት ምክንያት በጣም በዓለማችን የሚገኙ ብዙ ሀገራቶች እየተቀበሉት ስለሚገኙ ነው፣ በመልካም አይነት መንገድ ማለት ነው። ግን ደግሞ ዋናው ምንድነው? ሐማስ ይቀበለዋል ወይ የሚለው ነገር ነው። ዋናው እሱ ጋር ስለሆነ ማለት ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እና ትራምፕ 20 ነጥቦችን በያዘው በዚህ በአዲሱ የትራምፕ ፕሮፖዛል ላይ ተስማምተዋል። ይህ ፕሮፖዛል ብዙ ፖይንቶችን ይዟል። 20 የሚሆኑ ፖይንቶችን ይዟል። ከነዛ መካከል ዋና ዋናዎቹን ልንገራችሁ። በመጀመሪያ ደረጃ አስቸኳይ የሆነ የተኩስ አቁም ስምምነት እንዲደረግ ነው በጋዛ ላይ ማለት ነው። ከዛ ሐማስ በ72 ሰዓታት በሚሆን ጊዜ ውስጥ ያገታቸውን ወደ 20 የሚቆጠሩ የእስራኤል ታጋቾችን እንዲለቅ፣ በህይወት የሌሉትን ደግሞ አስክሬኑን ለእስራኤል እንዲያስረክብ፣ እስራኤል ደግሞ በምላሹ በመቶዎች የሚቆጠሩ ያሰረቻቸውን ፍልስጤማውያንን እንድትለቅ የሚል ነው ነጥቦቹ፣ ፕሮፖዛል ውስጥ ያሉ ነጥቦች ማለት ነው። በዚህ ፕሮፖዛል ላይ ግን እጅግ በጣም ቦታ ሊሰጠው የሚገባ አንድ ፖይንት አለ። እሱ ምንድነው? ሐማስ ጋዛን ማስተዳደር ያቆማል የሚል ነው። ከዛ በምትኩ በአሜሪካው ፕሬዚዳንት ትራምፕ የሚመራ አዲስ የሆነ ቦርድ ኦፍ ፒስ የሰላም ቦርድ የሚባል ኮሚቴ ይቋቋምና ጋዛን እንዲቆጣጠር እንዲያስተዳደር የሚል ነው ይሄኛው ነጥብ ማለት ነው። በዚህ ላይ ነው ላይስማሙ የሚችሉት ሁለቱ ማለት ነው። በዓለማችን ላይ የሚገኙ በጣም ብዙ ሀገራቶች ይህን ፕሮፖዛል በጣም ነው በመልካም አይነት መልኩ ነው የተቀበሉት ማለት ነው። ከነዛ መካከል ሳውዲ አረቢያ፣ ኢጣሊ፣ ፈረንሳይ፣ ኳታርና ግብፅ ራሱ ሳይቀሩ ነው ይህንን የአዲሱን የትራምፕ እቅድን የተቀበሉት ማለት ነው። በህብረትም ባወጡት መግለጫ እንደተናገሩት ይህን ስምምነት ሁለቱም አካላቶች እንዲቀበሉና ስምምነት ላይ እንዲደርሱ በጋዛም ሰላም እንዲወርድ አሳስበዋል፣ ጥሪ ያቀርበዋል በወጡት መግለጫ ማለት ነው። የሐማስ መሪዎች ግን አንድ ነገር ተናግረዋል። እሱም ምንድን ነው? ይህንን አዲስ የቀረበውን በትራምፕ የቀረበውን ፕሮፖዛል እናጠናዋለን፣ እናየዋለን። ግን ደግሞ ጦር እናውርዱ፣ መሳሪያ አስረክቡ፣ ከጋዛ ልቀቁ የሚል ነገር ካለበት ለድርድር አንቀመጥም ብለዋል። ነገር ሁሉ ሲበላሽ አያችኋል። ሐማስ ይህ ነገር የማይቀበል ከሆነ ጦርነቱ በጋዛ አይቆምም መቼም ቢሆን ማለት ነው። ይህ እቅድ ደግሞ ለጋዛ እጅግ በጣም አስፈላጊ የሆነ እቅድ ነው። ለምን ብትሉኝ በጋዛ የሚደረገውን ጦርነት ከማስቆም ባለፈ በጣም ብዙ አይነት ነገሮችን ጥቅም ለጋዛ ይሰጣል ማለት ነው። ከነዛ መካከል በቢሊዮን የሚቆጠር ገንዘብ ለጋዛ ይሰጣታል መልሳ እንድትገነባ ማለት ነው። ከዛ በተጨማሪ ደግሞ ፖለቲካዊ የሆነ ወይም ለዘለቄታው የሚሆን ፖለቲካዊ መፍትሄ የሚያካትትላታል ይሄ በትራምፕ የቀረበው እቅድ ማለት ነው። ሐማስ የማይቀበለው ከሆነ ይህ ሁሉ ነገር ውሃ ይበላዋል ማለት ነው። ስለዚህ ከዚህ ሁሉ ነገር ዋናው ነገር ምንድን ነው? ይሄ እቅድ ወደ መሬት ወርዶ በጋዛ ሰላም ይመጣል ወይ? ለጋዛ እረፍት ይገኛል ወይ? ወይንስ ደግሞ ከዚህ በፊት መጥተው እንደነበሩ እንደ ሌሎች እቅዶች ተቀብሮ ያልፋል የሚለው ነገር በሐማስ እጅ ላይ ይገኛል። ምርጫው እሱ ነው። ለማንኛውም አዲስ ነገር ከተፈጠረ ቀደም ያሳውቃችኋለሁ። ከፋለክ